ይሄ እኮ ቤቴ ነው። እሱን አባትህን እንጂ እኔን አይደለም የምጠይቀው። እጠይቅሻለሁ። ልጠይቀኝ። አሁን ልብሴ ልቀይር ነው፣ ውጣልኝ። እንዴት ነው እየሆንሽ ያለሽው? እንዴትም ይሁን ያንተ ጉዳይ አይደለም። አሁን ልብሴ ልቀይር፣ ውጣልኝ። በዚህ ሁኔታ ከናቲ ጋር እስማማለሁ ብለሽ እንዳታስብ። ሰማኛለህ? እኔ ካንተ ጋር መስማማት አልፈልግም። አሁን ውጣልኝ። ይኸውልሽ ቤቲ፣ ምን? በጣም ጥሩ። እስከ ስራ ማውጫ ሰዓት እጠብቃለሁ። ናቲ፣ ምንድን ነው ነገሩ? አባዬ፣ የማወራ ወሳኝ ጉዳይ ነው። በኋላ ነገሩን ሳታውቅ እንዳይገባ። እሺ፣ ምንድን ነው? ይቅርታ አባዬ፣ የሞተችውን እናት ምን አስደነግጣል? ማን የሚያሰራውታል? ማን ያመጣልኛል? እኔ እኮ ሕፃን ልጅ አይደለሁ። ድንገት መጥተህ ታዲያ እንደዚህ ትለኛለህ? እኔ ጋር እኮ ምንም ንብረት የለም። ቤት ግን አለ። እሱን አስይዤዋለሁ። እየተጣላን ነው። እኔ ምንም አይነት ጸብ ውስጥ የለሁበትም። ስለዚህ ሁሉም ነገር ድንገት ነው የሚሆነው። አያስብበት። እንድታስብ እንጂ እንድታሸሻ ናቲ፣ ስራ አለኝ። ጠበቃዬን በዚህ ጉዳይ ቆይ፣ የዚህን ያህል ምን አጥፍታ ነው? ናቲ፣ ቤቲ ጥሩ ሰው ላትሆን ትችላለች፣ ግን እሷ እናትህን አታስመልጣት እንጂ እኔ እንዳስመልጣት ያመቻቸው እሷ ነች። ግን እኮ ምንም አላጠፋችም። ክፉ ሴት አልነበረችም። እንዲሁም እኮ የውጭውን ስራ ቀጥ አድርጋ የያዘች ሴት ናት። የቤቱንም ነገር ቀጥ አድርጋ ምንም ሳታጓድል የያዘች ሴት ናት። ናቲ፣ አለሜን ሊገላት ሁሉንም ነገር ጨርሶ ነበር የመጣው። ለዛ ነው እሷም እንድትወጣ የፈለገችው። በቃ አልፈዋል። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ልጄን አንድ ነገር ካረጋችሁ እኔ በጭራሽ ቤቱ እንድትኖሩ አላደርጋችሁ ብላ ትሁት እጅግ በጣም ተናዳ ስትዝት ነበር። እና ከፈለገች ትሙት እኔ ምን አገባኝ ስትላት ቤቲ እንዴት እንደዚህ ትኛለች በማለት በጥፊ ታጋጫታለች ማለት ነው። ወደ ተመልካቾቼ ናታን እናቱ በህይወት እንዳለችና እንደውም አባዬ ጋር እንዳለችው ጭምር ይነግረዋል። እና ነገሮችን ለማስተካከል በዚህ መልክ አይደለም፣ አባቴ እጅግ በጣም አደገኛ ነው፣ ስለዚህ እባክህ መረጋጋት ግን ይኖርብሃል እያለው ነበር። እሺ አሁን ተረጋግቻለሁ፣ እባክህን እናቴ ጋር ውሰደኝ ስትል እሺ ወስዳለሁ፣ ግን አሁን አይደለም እናትን በጣም ጥሩ ስሜት ላይ አይደለችም። ስላንተ በተደጋጋሚ እየጠየቀች እና ስላንተ በጣም እየተጨነቀች እንደሆነ ይነግረዋል። ነገር ግን ምን ማድረግ አለብኝ? ትሁትም ያለችበት ትሁትም ልጇ ታግቶበት በጣም እየተሰቃየች ነው እና ልጇ እንደታገተበትም እሷ አልነገረችም። እባክሽ እያለ አለሜ ልጇን እንዳገኘና ልጇ ደህና እንደሆነ ነገረው። እና አለሜ ግን ልጄን ናፈቀኝ፣ ስንት ጊዜ ታውቃለህ ከልጄ ጋር ከተራራኩት ልጄን አግኝቼ አላውቅም፣ ረጅም ጊዜ እያለችው ነበር ማለት ነው። አዎ አውቃለሁ፣ ግን እባክሽ ግን ነገሮችን ወደዛ መመለስ አለብን ስትል ወደዛ ቤት እሺ መመለስ ትፈልጋለች ተነሽ ይላታል። ነገር ግን ልክ እዛ አካባቢ ለመድረስ ስታስብ በጭራሽ እዛ መድረስ አልቻልኩም፣ ገዛኝ ካየኝ ይገለኛል ትለዋለች። እና ትሁትን ናቲን እባክሽ የተፈጠረውን ነገር ሰምቻለሁ፣ ለመረጋጋት ሞክሪ፣ አይዞሽ ትሁቴ እኔ ሁሌም ከጎንሽ ነኝ ብሎ እያቀፋትና እያባባላት ነበር። ናቲን ልጄ አንድ ነገር ከሆነች እኔ መተንፈሱም መኖሩም በጭራሽ አልችልም፣ ልጄን አጥቼ ምንም ነገር ማድረግ አልችልም፣ ልጄ ችግር ውስጥ ነው ያለችው እያለችው ነበር። እና በጭራሽ አትፍሪ ትሁቴ እኔም ሁሌም ከጎንሽ ነኝ እባክሽን እያላት ነበር። ልክ እንደዛ እያወሩ ያለ ቤት ትመጣና ምን እየተፈጠረ ነው እዚህ? ትሁት ቁርስ አልሰራሽም እንዴ ስትላት አልሰራውም ትላታለች። ቆይ ምን እየተፈጠረ ነው? ለምንድነው እንደዚህ የምታሰቃያት ስትለው እረፍት ታርግበት እንጂ ስራ እኮ ነው የያዘችው፣ ጨዋታ ይመስልሃል እንዴ? ስለዚህ አንተ የማይመለከት ነገር ውስጥ አትግባ ስትለው ናታን ትናገራለች፣ ቤቲ ማለት ነው። ነገር ግን ቤቲ ናታን ትፈልገዋለች። አሁን ላይ ግን ጥሩ ስሜት ላይ አይደለም። እና ቤቲ የምትናገረኝ ነገር እያሰብሽ እባክሽ ትሁት ልቆንሽ እረፍት የምትፈልጊ ከሆነ ገብተሽ መተኛት ትችያለሽ ትላታለች። እናም ናታን ወደ ሳሎን ሄደና ቆይ ችግራችሁ ምንድነው? ከኔ ምንድነው የምትፈልጉት? ለምንድነው እንደዚህ የምታሰቃዩት? ቆይ ምን አደረገቻቸው ስለት ምንም ያደረገች ነገር የለም፣ እባክህ የማይመለከት ነገር ውስጥ አትግባ ትለዋለች።
ቆይ እንዴት ነው እንደዚህ እያየሁ የሚመለከት ነገር ውስጥ የማልገባ? ቆይ ምን አይነት ጭካኔና ምን አይነት ክፋት ነው ግን እናንተ የያዛችሁ እያለ በንዴት ስናገር ነበር። ናታን ምንም የማውቀው ነገር የለም እባክህ የማይመለከት ነገር እያወራ ራሴን አታሳምመኝ እያለት ነበር። ናታን እባክህ ምንም ነገር ለማድረግ እንዳትሞክር እያለች ማልቀሷን ቀጠለች። ነገር ግን እባክህ ስትለው ነበር። እናም ቆይ ምን እየተፈጠረ እንደሆነ ለምን አትነግሪኝም ትሁቴ? ችግሩ ምንድነው? እባክሽን አስረጅኝ እያላት ነበር። እና ከቤቲ ጋርም እያወራ ቆይ ለምንድነው ያ እርጉም ባልሽን የማትቆጣጠሪ? ለምንድነው ልጇ እንድለቅ ወይም ደግሞ እንድትው? እሱ እኔ አይመለከትም። እንደውም እኮ ዝምድና ለኔ ሳይሆን ላንተ ነው የሚቀርበ፣ እጅቡም ላንተ ነው የሚቀርበ ትለዋለች። እና አይመለከተኝም። እኔ ስለምንም ነገር ውስጥ መግባት አልፈልግም። አባት የምሰማ ከሆነ አንተ ራስህ እኮ ልታናግረው ትችላለህ አይደል እንዴ ትለዋለች ማለት ነው። ነገር ግን እሱም ቆይ ምን ማድረግ እችላለሁ ከዚህ በላይ እያላት ነበር። እና በጣም እናንተዳል ትሁት ቤት ውስጥ ከመኝታ ቤት ገብታ ቤቲ ዋክሽን ብላ ተንበርክካ ብትለምነው ቤቲ ግን ምን እንዳደረግልሽ ነው የምፈልገው? ውጭልኝ ከዚህ ከፈለግሽ ልጅሽን ድብን ትበል ትላታለች። ልጄ በጭራሽ አትሞትም ብላ በጥፊት ትሁት አንቺ እኔን በጥፊ ትመችኛለሽ? ቆይ ምን አይነት ድፍረት ነው? እንዴት እኔን በጥፊ ትመችኛለሽ? እና ምን እንድልሽ ነበር የጠበቅሽው? ልጄ እንድሞት ትእዛዝ ሰጥሽ ማለት ነው? ትሞትኛለሽ? አንድ ፍሬ ህፃን ልጅ እኮ ነች። ምንም የማታቅ ልጅ ነች። በቃ አላቅም፣ ውጭልኝ፣ አላቅም፣ ውጭልኝ እያለች ቤቲ መጫውን ቀጠለች። ትሰምኛለች ልጄ አንድ ነገር ከሆነችው መሞት ይናፍቃቸዋል ሁላችሁም ትለና ቤቲ ትዝትበትና ትወጣለች ማለት ነው። እንግዲህ ይሄን ብቻ ነው። አሁን ክፍል የለቀሽ ውጭልኝ ትልና ትጫዋለች። አለሜ እንቅልፍ ብጉላት እየቀየች የነበረው ከአባዬ ጋር እዚህ ሊድ ብላ እዚህ ስትመጣ እዛ መድረስ አልችልም እና ምን ማድረግ እንችላለን? እዛ ከሄድኩ ቀጣ ይገለኛል ገዛኝ። ስለዚህ እዚህ መሄዱ ለእኔ ጥሩ አይደለም። በቃ እንመለስ ትልና አባዬ መጀመሪያ ካደርግ ብላ አሁን ደግሞ እንመለስ ትለዋለች ማለት ነው። አባዬ እንግዲህ ከእሷ ጋር ቀና እያላት ነው። እሷን ለማስተካከል እየሞከራት ነበረ ማለት ነው። ነገር ግን አለሜ ልጇን ናፍቆት በጣም አስጨንቋት ስለ ልጇ በተደጋጋሚ እያሰበች ነበር ማለት ነው። ነገር ግን እንግዲህ ናቲ የእንጦት መኝታ ቤት የነገዛኝ መኝታ ቤት ገብቶ እየፈተሸ ነበር እና አንድ ነገር ካገኘ ብሎ ስፈትሽ ግን ምን እያደረግ ነው? እንዴት ከዛ ክፍሌን ትፈትሻለህ? እዚህ ምንም የምታገኝ ነገር የለም። እባክህ ክፍሌ ለቀው ጣላት ያለች እኮ ቤቴ ነው እትሎ ይለዋል። እሱን እኔ ሳይሆን ከዛኛ አባቴ መጠቅ ትችላለህ። አሁን ውጣልኝ ከቤት ትልና ትጮህበታለች። ነገር ግን ከዚህ ቤት ማሄድ ለማናት ምናደዳድ ከዛ በኋላ ትሁት ጋር ናታን እባክህ ለማናደድ ስሜት አቱን ተረጋጋ። አው በርግጥ አለሜን አትወዳትም። ቢሆንም ግን እኔ እንዳስወጣት ወይም ደግሞ እንዳስመልጣት እኔ እንደርታኛለች። ስለዚህ እባክህን ቤት ከቻልካት ታናዳት እና ይቅርታ ጠይቀው ትላለች። ከዛ እሺ በቃ ትሁት ይልና ያቅፋትና ያባብላታል ማለት ነው። ነገር ግን ቤትን ይቅርታ ይጠይቃል ማለት ነው። አሁን ያንተ ይቅርታ አያስፈልገኝም፣ አሁንም ቢሆን ውጣልኝ፣ ላይክ አልፈልግም ትለዋለች። ቤቲ ይቅርታ እናቴን እንድትወጣ የረዳሽ አንቺ እንደሆነ ሰምቻለሁ እና እባክሽን ይቅርታ ብሎ ጠይቃታል። አዎ በእርግጥ ጥሩ እንዳልሰሩ በደንብ አውቃለሁ፣ ግን ያው ትረጅኛለሽ፣ እኔም ያንተ ይቅርታ አያስፈልገኝም፣ ብቻ ከኔ ራቀው ትለዋለች። እና አለሜና አባዬ አብረው ቡና እየጠጣው ነበር። ቡና ቆንጆ ነው ሲባል አዎ በጣም ቆንጆና በጣም ፈራም ነው እያለችው ነበረ። እና አለሜና እንግዲህ ከሱ ጋር እያወራቸው ስለ ልጁ ስላሳለፈችው ህይወት ነገር እየጠየቃት ነበር። እና መጨረሻ ናቲ አባቱን ለማናገር ይወስናል። አባቱ እንግዲህ አሁን ስራ ላይ ነኝ፣ ምንድነው የምትፈልገው ብሎ ሲጮውበት አባዬ አሁን የሚፈልገው እኔ አባዬ የእናትን ሀብትና ንብረት እፈልጋለሁ ስል እንዴት በዚህ ፍጥነት ይህንን አሰብከው? እንደዛ ብሎ ነገር ግን ቤቱን አይቼዋለሁ ምንም ነገር የለም ብሏል። አባቴ አይ በጭራሽ የእናቴ ነገር ህግ ባለበት የእናቴ ነገር ስትቀማኝ ዝም ብዬ አላይም፣ ጠበቃ አለኝ፣ ጠበቃ ጋር ማውራት ትችላለህ እያሉ ነበር። እና ምንም ማድረግ እንደማይችል ስነግረው ነበር። አይ እንግዲህ ጥሩ ጠበቃ የምታመጣ ከሆነ ግንባሩን ብዬ እሸኘዋለሁ፣
እንግዲህ ይምጣ እያለ ነበር። ትሁት በጣም ፈርታ ታካ እየደወለች ቆይ አባቴ በአንቺ ምክንያት መሞት አለባት እንዴ? እንዴት እንደዚህ ታደርጋለህ? ቆይ ማፋያ ጋር ነው እንደምሳሌ እያለች ስጨውበት ነበር። ልጅ እህቴ እኔ ምን ማድረግ እችላለሁ? አባቴ ይኸውልሽ ልጅቷ ያንቺ አይደለችም የኛ ልጅ ነች፣ ግን በአንቺ የተነሳች መሰቃየት የለባትም። አባቴ በአንቺ እየተሰቃየ ነው ብሎ ይነግራታል ማለት ነው። እንግዲህ በመጨረሻ ናታን ቤቴን ትሁትን ማናገር ይወስናል እና የተፈጠረው ነገር ለማወቅ እሞክራለሁ፣ ስለዚህ አታስቢ እያላት ነበር። ግን እባክህ ናታን የማይሆን ነገር አታድርጎ፣ ተረጋጎ ለማረጋጋት ሞክረው ስትል ነበር። እሺ ትሁት አታስቢ አረጋጋለሁ፣ በዚህ መልኩ ስሜታዊ ከሆንክ እናቴ መቼም ልታገኝ አትችልም፣ ታጣለህ እያለችው ነበር። እና እሺ በቃ አረጋጋለሁ ብሎ ለመረጋጋት ይወስናል ማለት ነው። ትሁትም እናቴ እባክህን እናቴን ለማግኘት እኔ ልጄን አደጋ ላይ መጣል አልችልም እባክህ እያለችው ነበር። እሺ በቃ የተፈጠረው ነገር ተረድቻለሁ፣ ግን እባክሽን መረጋጋት ሞክሪ እያላት ነበር። እሷም እሺ በቃ ትለዋለች። ነገር ግን ገዛኝ በጣም ጨካኝና መጥፎ ሰው እንደሆነ በደንብ አውቃለሁ። አሁን ልክ ነህ አባቴ ብለሽ አትጥሪኝ፣ አባቴ አይደለም እሱ እያላት ነበር። ቢሆንም ግን እባክህ ለመረጋጋት እንሞክር ትለዋለች። እና እንግዲህ ከቤት መውጣት አለብኝ መጠጣት አለብኝ ብላ ስትወስን ወደ ልትሄጂ ነው? በጭራሽ አይሆንም እያለ ነበር። ገንዘብ እንግዲህ ሊጠጣ ፈልጋለሁ እያላት ነበር። እና ነግሬሻለሁ አርፈሽ ተቀመጪ፣ ወዴትም መሄድ አቺ ብሎ ይጮህበታል። እሷ ግን ወጣ መዝናናት እንደምትፈልግና መጠጣት እንደምትፈልግ ጨምር ስትነግሮ ከዛን ግን በጣም እናደዳን። በላትዳር ኮነሽ አርፈሽ ተቀመጪ፣ ወዴትም መውጣታችም መጥፎ ነገር እንዳርግሽ አትገፋፊኝ እያላት ነበር። እና እንግዲህ ከፈለክ አብረን እሺ ትችላለህ፣ ከኔ ጋር አብረን መምጣት ትችላለህ ስትለው እና እሱ ደግሞ አሁን እኔ መምጣት አልችልም እያለ ነበር። ትሁትስ ማንን ይጠብቃታል እያው ነበር። እና ታዲያ መምጣት የማትፈልግ ከሆነ አይመለከተኝ፣ እኔ ግን አትጂ ያልኩሽ አይደል እንደ ብቻሽ እንድትጂ በጭራሽ አልፈልግም እያላት ነበር። እንግዲህ ፈለኩም አልፈለኩም እኔ ብቻዬን እሄዳለሁ ብሎ ቤት ረግጣት ሄዳለች። እሱ ግን በጣም ይናደዳል ማለት ነው። እባክሽ ቤቴ እንደዛ አታርጊ እያለ ነበር። ነገር ግን ትሁት ሁሉም ሰው ጠጥቶ ሰክሮ ስለነበረ ሶስተኛ ገዛኝ ለማድና አገር ስትሞክረው ገዛኝ ግን ምንም አሻፈሪ። አሁንም ቢሆን ምንም ነግሬሻለሁ ትሁት አለምን ካመጣሽው ልጅሽን እሰጥሻለሁ፣ ከዛ ውጭ ምንም ልረዳሽ አልችልም ይላታል። እሺ አለም ያለችበትን አውቀዋለሁ፣ አመጣልሃለሁ፣ እባክህን እኔን ከዚህ አውጣኝ እያላችሁ ነበር። እና እሱ ግን ከዚህ ላወጣ አልችልም፣ አንቺም ታመጫለሽ እኔም እሰጥሻለሁ፣ ከዛ ውጭ ምንም እንዳደረግልሽ አልችልም፣ አዝናለሁ ይላል። አለም የተኝታ እንዳጋጣሚ በሚገዛኝ ሊገላት እያስፈራራት እንደሆነ ስታይ ነበረ በህልሟ። በጣም ፈርታ ስትባንን አባዬ ህልም ነው ተረጋጋ ተፈጠረ እየጠየቃት ነበር። ገዛኝ ስገለኝ በህልሜ ያየሁት እያለች አይ ቅዠት ነው በቃ እርሹ ምንም ነገር አነሹ ምንም አይፈጠርም ህልም ነው ብሎ ይነግራታል። ነገር ግን በጣም እንደፈራችና እንደተጨነቀችው እየነገረችው ነበር። እባክሽ ለመረጋጋት ሞክሪ፣ ምንም ነገር አልተፈጠረም እባክሽ እያላት ነበረ። እና እሺ ብላ ለመረጋጋት ትሞክራለች ማለት ነው። ነገር ግን ምንም ነገር ቢፈጠር ሁሉም ገቡና እንደሆነ ጭምር እየነገራት ነበር። ስለዚህ ቅዠት ነው እንጂ ምንም ነገር የለም በቃ ተረጋጊ እያላት ነበር። እና መናፈሻ እየወጡ አብሮ መናፈሻ እየወሰዱ ነበር፣ አየር እየወሰዱ ነበር ማለት ነው። ነገር ግን ልክ እንደዛ እያወራ ያሳለፈችው ልጆቹ የተጫወቱበት ቦታ ልጅ ሆና ከናታን ጋር ያሳለፈችውን ነገር እያሰበችው ነበር ማለት ነው። እና እያወራችው እያለን ናታን ልጅ ሆኖ ያደረገው ወይም ደግሞ ከሱ ጋር ያሳለፈችውን እያወራችው ነበር። ቤት እንግዲህ ሰክራ ጥንብር ብላ መጣች። ገዛኝ ጋር እንዴት ይጨራሹ እያደረ መምጣት ጀመርሽ? ባለትዳር ከሆነሽ ውለሽ መጣሽ ይሻላል፣ አዳሩ ወደ ውሎ ይቀየርልኝ አላለችም። እና ገዛኝ በጣም እናደዳል። ቆይ ምን እያረግሽ ነው? አይ ገዛኝ እባክህ ካሁን በኋላ የምታደርገው ነገር እያሰብኩ 80% ሙሉ ሁሉ ነገር ሀብቶ እኔ ጋር መሆኑን እንዳትረሳው እያለች ነው። ምን ጭራሽ እንደዛ እኔ ላይ ሌላ ነገር እያሰብሽ ነው ማለት ነው ብሎ ይጇን ናታን አባቱ ለመናገር ይወስናል። ልክ አባቱ ሲነሳ
እንግዲህ ታይገርማ ብሎ ከኪሱ ቁልፉን ወስድና ቢሮ ገብቶ ለመፈተሽ ይወስናል ማለት ነው። ትሁትን አባዬ ጋር ሄዳ ከአባዬ ጋር እያወራችና መጥፎ ስሜት ውስጥ እንዳለችና እየተጨነቀችው እንዳለች ይነግራታል። በጣም እንደተጨነቀችው ጭምር። ውድ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችሁ።